ሀናና ሰላም ተላቀሱ ዛሬ። የሀኒና የሰላም እንባ ዛሬ የእውነት የእነሱ ጋር ሳለቅስ አባትየውም አስለቅሰውኛል። ዛሬ እውነት ለመናገር በጣም ነው እያለቀስኩ ነው የጨረስኩት ይህንን ቪዲዮ። በጣም የሚያሳዝን ነገር ነው። ሀኒዬን እንግዲህ ብሽቅጥቅጥ አድርጋ ሰደበቻት ወይዘሮ ሜላት። አንዳንድ ጊዜ ሳናቅ የምንናገራቸው ቃላቶች ዋጋ ያስከፍሉናል። እች ልጅ ግን ነገ ትክክለኛ ልጅሽ መሆኗ አይቀርም። ግን ዛሬ የተናገርሻት ንግግር በጣም ይደብራል እና አንዳንድ ጊዜ ቁጥብ ብንሆን ጥሩ ነው ብዬ አስባለሁ። እቺ አስመሳይ ደግሞ ድንቢጥ የመሰለች እርግብ አትበሉኝ ትላለች። ኧረ ረግበሽ ቅሪ አስመሳይ ሌባ፣ እንደውም ጉድ ነሽ። ስትደነግጥ እንኳን አጠረጥራትም እንዴ? ሰላም ግን አውቃባታለች ውሸቷን እንደሆነ። እቺ እርግብ ተብዬዋ ማለት ነው ውሸታም ዋሽታ እንደሆነ ሰላም አውቃባታለች። መናሴ የሰማውን ማመን አቃተው። ሀናም ለአባቷ ምን እንደሆነች መናገር አልፈለገችም። አባትየውም ስቅስቅ ብለው አለቀሱ። ልጄ እንደዚህ ሆነሽ አታቂም፣ ልጄ ምን ሆነሽ ነው ንገሪኝ፣ የሆንሽው ምንድን ነው ሲሏትም አባዬ ምንም አልሆንኩም አታስጨንቀኝ አለችው። አባቷም በጣም ተጨነቁ። አባዬ አሁን አንተ ሐኪም ቤት ተነስና ሂድ አለችው። የትም አልሄድም፣ በቃ ካሁን በኋላ ተስፋዬ አንቺ ነበርሽ፣ ካሁን በኋላ ተስፋ የለኝም። ስለዚህ እኔም መሞት ነው የምፈልገው፣ እሞታለሁ እንጂ ሐኪም ቤት አልሄድም። አንቺም እውነቱን አልተናገርሽም፣ እኔም ሐኪም ቤት ሄጄ መታከም አልፈልግም አላት። አባዬ ለምንድን እንደዚህ የምትለው? ሂጂ ወደ ስራሽ አላት። ሀንዬ ስቅስቅ ብላ አለቀሰች። በእውነቱ በጣም ነው የሚያሳዝነው የዛሬው ደግሞ ማለት ነው። እንግዲህ ወይዘሮ ሜላት እቻ አጭበርባሪ ሌባ እኔ ነኝ አናቴ ላይ ወታ እንድትጨፍር ያደረኳት በገዛ እጄ እሽሩሩ ሽሩሩ ብዬ። ድሮም የሰራተኛ ቦታዋን በሰጣት ኖሮ መች እንደዚህ ትሆናለች? እማዬ ክፉ ቃል አትናገሪ ያሏት መናሴና ሰላም። ዝም በሉ እናንተ፣ ይህች አጭበርባሪ እኔ አባቷን ስላሳከምኩላት ደግሞ ይሄንን ልትጠቀምብን ደግሞ በቤተሰቦች መጣች እያለች እንግዲህ ሲጀመር አሁን ዲኤንኤኑን እንኳን እንግዲህ ዲኤንኤን ይመርመር ብለዋል። እኔ የሚያልኩት ነገር ይሄ ነው። እንግዲህ እኔና መናሴ የሆነ ሀሳብ ይዘን መተናል ሲሉ ለምን እንደዚህ አናደርግም እማዬ፣ ሁለቱም ዲኤንኤን ይመርመሩ አለ። ከዛ ሰላም ድንግጥ አለችና እንደዛማ አይሆንም ለምን አለች። አይዞሽ አይዞሽ አትደንግጭ ያለቻት ሰላም ሳቃለችና ግዴታ መሆን ስላለበት ነው፣ ማንኛዋ የኛ ልጅ እንደሆነች እንለያለን። ምን ነው ሀንዬ አንቺ ቅር ይልሻል እንዴ? እኔ ምንም ቅር አይለኝም እመብርሃንን አለች። የፈለጋችሁትን ማድረግ ትችላለች አለች። ትክክለኛ ስለሆነች ሀቀኛ ስለሆነች አትፈራም፣ ምንም አይነት ውሸት ስለሌለ ሀና ጋር ማለት ነው። እንግዲህ ሀንዬ የእውነት ከአይኗ ውስጥ የፈሰሰውን ባዛሬ በጣም ነው ያሳዘነችኝ። ሰላምም ከሷ ጋር እኩል ነው ያለቀሰችው። ሀንዬ እንግዲህ ሰላም በጣም ተጨንቃ ምንድነው የሆንሽው ሀና? ምንድን ነው እሱ? እባክሽን ንገሪኝ ሀንዬ አታስጨንቅኝ አለቻት። ሰላምዬ ምኑን ልንገርሽ? እኔ ራሴ ግራ ገብቶኛል እኮ አለቻት። እባክሽን ሀና ከዚህ በኋላ አልታገስሽም፣ ንገሪኝ የሆንሽውን አለቻት። ቪዲዮ ላይ ምንድን ነው ያየሽው አለቻት። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ሀንዬ እንግዲህ ዛሬ እውነት በጣም ነው ያስለቀሰችኝ። ሰላምዬም እንግዲህ አፋጥጥቻት ምንድን ነው የሆንሽው አለቻት። ሰላምዬ በቃ እኔ ልነግርሽ አልችልም ተይኝ በቃ አለቻት። በቃ ተረጋጊና በኋላ አወራሻለሁ። አሁን እንደዚህ የሆነሽ እማዬ ከመጣች ምናምን ስትላት እኔ ምንም መስራት አልፈልግም፣ አሁን ወደ ቤት መሄድ ነው የምፈልገው። በቃ እሺ ሂጂና እማዬን አስፈቅጃት። አላስፈቅድም፣ የፈለጉትን ያድርጉ ከፈለጉ አለች። በጣም ተናደደች። እቺ ልጅ ምን ሆናለች አለች። ከዛ ሀንዬ ወደ ቤቷ እየበረረች ሄደች። ሰላምዬም እናቷ ጋር ሄደችና እማዬ ሀና ምን እንደሆነች አላውቅም እማ እያለቀሰች ነበር። እናም የሀሴትን ኢትዮ እንትን ላይ ቴሌቪዥን ላይ ቀርባ የተናገረችውን ታሪክ ስሰማ ይሄ የኔ ታሪክ ነው የሀሴት እሱን ካየች በኋላ እንደዚህ ሆነችው አለቻት። ምን ሆና ነው ስትላት አላቅም እማዬ ደርሼ ልምጣ ቆይ እስቲ አለቻት። እኔማ አብሬሽ ልምጣ ሰላምዬ ስትላት አይ ችግር የለውም እኔ ደርሼ እመጣለሁ መጀመሪያ አለቻት። ሰላምዬም እየበረረች ሄደች። ከዛ ወይዘሮ ባዩሽ እንደው ፈጣሪ ሆይ አጋልጣቸው፣ የእውነት አጋልጣቸው፣ ውሸታሞችን አጋልጣቸው። ባዩሽ እና ሀቺ እርግብ ተብዬዋ በስልክ እንግዲህ አክስቴ ተዋረድንልሽ ዛሬ እኔ ነኝ የእናንተ ልጅ ብላ ሀሴት እውነቱን አፈረጠችው። አሁን እንግዲህ ምን ይሻላል እና አመናት አለች። ሰላምና መናሴ እንኳን አይደሉም እትዬ ማነች አምነዋታል። ግን
ሜላት እሷ ምንም አላለችም አለች እኮ እኔ ሜላትን ስለማቅ ነው። በደካማ ጎና እንገባለን፣ አይዞሽ ምንም እንዳትፈሪ እኔ ያለሁልሽ አለቻት። እቺ ባዩሽ ተብዬዋ እንደ ሁሉ ቦታ ክፉ የሆነች ሴትዮ ግን ፈጣሪ ያጋልጣቸዋል ኢንሻአላህ አይቀርም ማለት ነው። ሰላምዬም እንግዲህ እየገሰገሰች ሄደችና ሀና በልቧ ድፍት ብላ እያለቀሰች ነበር። ሰላም ብሩን ክፍት አድርጋ ስትገባ ሀና እያለቀሰች ነው። ሀኒዬ እያለቀሽ ነው? አሁንም ሰላምዬ አላለቀስኩም እኮ አለቀስኩ እንዳልቻት። አንቺ ልጅ ግን ምን እየሆንሽ ነው? አሁን ቀጥታ የሆንሽውን ንገሪኝ። እኔ ሰላምዬ ምንም አልሆንኩም አልኩሽ እኮ። ሀና ደሜን አታፊው ተናገሪ ያለቻት። ሀኒዬ እኔ እኮ ምን ብዬ እንደምነግርሽ ግራ ገብቶኝ ነው ሰላምዬ አለቻት። ቪዲዮ ላይ ምንድን ነው ያየሽው አለቻት። እኔ ያሳየሁሽ ቪዲዮ ላይ ምንድን ነው ያየሽው? ሰላምዬ ሀሴት ያቀረበችው ታሪክ ይሄን ሙሉ የኔ ነው አለቻት። ምን አለቻት? አዎ እንዴት ወዴት ለምን አለቻት። አላቅም ይሄ ከኔ የተወሰደ ታሪክ ነው ከኔ ቤት ነው የተሰረቀው አለቻት። እንዴት እና ሀሴት እህቴ ሌባ ነች እያልሽ ነው? ነገሩ እንደዛ ነው። በቃ ምንም ልልሽ አልችልም ከዚህ የበለጠ። ሰላምዬ ካመንሽኝ እመኝኝ መብርሃንን ይሄ ነገር ሁሉ ታሪኩ የራሴ ነው። ፎቶ ከዚህ ቤት እንደተሰረቀ አላቅም። እጇ ላይ ያለው መስቀልም የራሴ ነው አለቻት። ሰላም ማመን አቃታት። ራሷን ያዘች። እንባዋ አንገቷ ውስጥ እስከሚገባ ድረስ ነው ያለቀሰችው ሰላም ማለት ነው። እና አንቺ የኛ እህት ነሽ ማለት ነው? ይሄማ በፍጹም ሊሆን አይችልም አይሆንም አለች ሰላምዬ ማለት ነው። በጣም ይከብዳል ማለት አስባችሁታል? ሰራተኛ ሆና ልጃቸው ቤት ውስጥ ስትሰራ ከዚህ በፊት እስከ ሰላም ጋር ሳይግባቡ እንዴት እንደምታበሻቅጥና እንደምትሰድባት ሜላትም ሲነሳባት እንደሰደቧት፣ ግን ምናሴ ብቻ ነው እስከዛሬ ያላስቀየማት ሀኒን። ሰላምዬም እንግዲህ አሁን ላይ ወደድኳት የእውነት እና አላቅም ሀንዬ በቃ ይሄው ነው ሰላምዬ የምነግርሽ ነገር የለኝም። ይሄ ነው የኔ ታሪክ። ይሄ ሁሉም ታሪኩ የራሴ ነው። ሀሴት ዋሽታቸዋለች አለቻት። ሰላምዬ እየበረረች ወደ ቤት መጣች። እቤት መጣችና ክላሷ ዘግታ ቁጭ አለች አልጋዋ ላይ። ከዛ ወንድሟ መጣና መናሴ እህቴ ምን ሆነች ነው በር ዘግተሽ የተቀመጥሽው? ስለምንድን ነው የፈለግሽኝ አላት። እና ቁጭ በል አለችው። ጉድ ሆነናል መናሴ ጉድ ሆነናል አለች። የምን ጉድ? ምን ተፈጠረ? ሀና ሴት ሄዳ ነው ስላት ሀና የለችም ቤት ሄዳለች አለችው። እና ምንድን ነው የተፈጠረው? ምንድን ነው እሱ አላት። ከዛም ጉድ ሆነናል መናሴ ሀሴት የኛ እህት አይደለችም አለችው። እና የማናት ሲለው ስትል አላቅም ሀሴት ዋሽታ ነው እዚህ ቤት የገባቸው። እንዴት ሊሆን ይችላል? ለምን እንዴት አወቅሽ አላት። አይ አንተ ገና ብዙ ያልሰማኸው ነገር አለ። ዋናውን ገና መቼ ሰማህና አለችው። ከዚህ ሌላም አለ አላት። አዎ ሀሴት ያቀረበችው ታሪክ በሙሉ የሀና ነው። ሀና የኔ ታሪክ ነው ብላለች። እንዴት? አላቅም መናሴ ሀና የኛ እህት ናት እኮ። ሀና የኛ እህት? አዎ ታሪኩ በሙሉ የራሴ ነው ብላለች። አሁን ይህንን ነገር እማዬ እንዴት ነው የምትሰማው? እናታችን ይህንን ማመን አትችልም አለች። መናሴ በጣም ደነገጠ፣ ራሱን ያዘ። ሰላምዬም አላውቅም ብቻ እስቲ ቁጭ በልና በደንብ እንነጋገርበት የሚሆነውን ነገር አሉና ከዛን እናታቸው ጋር ሄዱ። እናታቸው ደግሞ ለውሳት ለብሳት ጎርሳ እቺ ደሃ እቺ ሌባ ብቻ ብዙ ነገር ተናገራለች። ወዲህ ፍጆ ለሚያልፍ ቀን የማያልፍ ቃላት አትናገር ይላል። ሀናን ብዙ ነገር ተናገረቻት። ወይዘሮ ሜላት ግን ዋጋ ትከፊበታለሽ። ሀንዬ አባቷ እንግዲህ ሕክምናም አልሄድም ምንም ማድረግ አልፈልግም በቃ መሞት ነው የምፈልገው ሂጂ ብለው ልጃቸውን አንድ ቀን እንኳን በክፉ አይናቸው አይተዋት የማያውቁትን ሀናን በጣም አስቀየሟት። ሀንዬም ስቅስቅ ብላ አለቀሰች። ካሁን በኋላ ሐኪም ምናምን እንዳትይኝ መሞት ነው የምፈልገው በቃ ተስፋዬ አንቺ ነበርሽ፣ ተስፋ የለኝም። አንቺ መደበቅ ከጀመርሽ ከዚህ በኋላ እኔ መኖር አልፈልግም አሏት። ተነሽና ሂጂ ያልኩሽ እኮ አሉና ጮሁባት። ወደ ስራ እሄዳለሁ ይሻለችና ሰላም ቻውም ሳትለው ጥላቸው ሄደች። ከዛም ስቅስቅ ብለው አለቀሱ። አባትየው የሆነ አስለቀሱኝ ዛሬስ። ሀንዬ አሁን ላይ ግራ ተጋብታለች እውነት ለመናገር በጣም ማለት ነው። እናም እንግዲህ አንድ ሀሳብ አመጡ። እኔ ያሰብኩትን መናሴም ለብቻው አስቦ ነበር፣ ሰላምም እንደዛው። አሁን ዴኔን ለምን እንደዚህ አናደርግም አለ መናሴ። እኔ ያሰብኩትን አስበን እንዳይሆን ብቻ አለች ሰላም። አዎ ለምን ዴኔን አይመረመሩም ሁለቱም? ከዛን ብድግ አለች አፏን ይዛ ወይዘሮ ሀሴት ተብዬዋ። እንዴ እንደዛማ አይሆንም እንዴ አታምኑኝም እንዴ ምናምን አለች።
እንዴ ልጄ አንቺ ደግሞ አምንሻለሁ እንጂ ምን ማለት ነው አለች። አይ አይዞሽ ቆንጆ ሳትደንግጪ ያለቻት ሰላም ሀንዬ አንቺስ ቅር ይልሻል እንደ ዲኤንኤን ብንመረምር? እኔ ምንም የፈለጋችሁትን አድርጉ እመብርሃን ምስክሬ ነች ምንም አልፈራም አለች። አያችሁ ሀቀኛ ሰው ስለሆነች ማለት ነው።